አቶ ደረጀ ያልጠበቀው ነገር ገጠመው። አስደንጋጭ ነገር። አቶ ደረጀ እንግዲህ ዳጣና ሰላም እንዲሁም ደግሞ ደረጀ ምን ገጠማቸው? ወይዘሮ ማርታ የወሰነችው ውሳኔ ከባድና አስደንጋጭ ውሳኔ ነበር። ዳጣንም በጣም ነበር ያስደነገጣት። ደረጀም መወሰን ስላቃተው እየየ ብሎ መጮህ ጀመረ። ያየውን ወረቀት በምን አይነት መንገድ እንደሆነ የሚያፈርሰው እንጂ የሚያስተካክለው ስለሌለ ደረጀ ከልቡ ጭንቀት ውስጥ ገባ። አብጌል እንግዲህ እያመጣችው ጣጣ ያስመረመረችው የሰላምንና የዳጣን ፀጉር ምርመራ እንደሆነ ነበር። ምክንያቱም እሷ የሰላምን ፀጉር ልታበጥርበት ማበጠሪያውን በመውሰዷ እዛ ውስጥ የነበረውን የፀጉር እንትን ነበር ናሙና የወሰደችው። ሆኖም ግን እሷ ደግሞ ማበጠሪያውን ዳጣ አላበጠረችበትም ነበር። ይህ ነው አሁን ከባድ ችግርን ያመጣው። በእርግጥ የሰላምን ሳታስበው ስለተቀላቀለባት ነው። አሁን ግን ውጤቱ የሶስት ምን እንደሆነ በጣም ግራ ተጋብቷል። ማመን ያቃታት እንግዲህ ወይዘሮ ማርታ ከባድ ችግር ውስጥ ገብታለች። ውሳኔ ወሰነች። ከዚህ በኋላ እሱ ከኔ ጋር ምንም ቢሆን ወድጄው አክብሬው ነበር። ከዚህ በኋላ ግን እሱም ማየት አልችልም ስትል ለዳጣ ስትነግራት፣ ምን ማለታችሁ ነው? ትዳራችሁ ሊፈርስ ስትል ዳጣ ደነገጠች። በቃ ይኸው ነዋ አለቻት። ሰላም ወደ ቻናል የተከታተሉ ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻ እንድትከታተሉና ላይክ እንድታደርጉ በትህትና ጠይቃለሁ። ወይዘሮ ማርታ ለዳጣ የነገረቻት አስደንጋጭ ነገር፣ አሳሳቢ ነገር ነው። እሱም ማርታ በለዋ ላይ እንግዲህ ደረጀ ከማገጠ በፍጹም ትዳሯን ልትቀጥልበት እንደማትችል ነበር የተናገረችው። ከዚህ በኋላ ወደደኝ ወደድኩት፣ አከበርኩት አከበረኝ በሚል ለዳጣ ዳጣ ግን በጣም ደነገጠች። ለምሳሌ ጋሽ ደረጀ ወይንም አቶ ደረጀ ሳያስቡት ሌላ ልጅ ወልደው ቢሆን ወይንም እኔን ለምሳሌ ብላ ስታነሳላት ወይዘሮ ማርታ ምን እያልሽ ነው ዳጣ? ስለምንድን ነው የምታወሪው? ብላ ጮኸችባት። ከዛም አቶ ሲሳይ እንዴት ነው አባትሽ ሊሆን የቻለው ስትል ጠየቀቻት። ዳጣም ግራ ተጋባች። ምን በመንተባተብ ላይ እያለች እኔ አላቅም አለች። ይኸውልሽ እትዬ አቶ ደረጀ ወይንም ጋሽ ደረጀ ልጅ ወለደ በሰተት ወለደ ምን ብንል አንቺ ምን ውሳኔ ትወስኛለች ስትል ጠየቀቻት። እሷም በአባቷ አሳባ የወይዘሮ ማርታን ውሳኔ ልታዳምጥ ነበር። ግን አባቴ ሲደውል አላየውም። ዳጣ አባትሽ የት ነው ያለው? እኔ እንጃ ሚስቱን ይፈራ መሰል ትዳሩን ይበጠበጥብኛል ብሎ ይፈራ መሰል እንደዛ ነገር ነው አለቻት። ይኸውልሽ እትዬ አንቺ ብትሆኚ ምን ታደርጊያለሽ ስትል ጠየቀቻት። እሷም ወይዘሮ ማርታ ማድረግ ያለባትን ነገር ነገረቻት። ደረጀ ከኔ በላይ ከሄደ እሱና እኔ የመጨረሻ ይሆናል። ንብረታችን ተከፋፍለን የጋራ ሀብታችንን ጨርሰን የመጨረሻችን ይሆናል ስትላት ለምን ብላ ዳጣ ትደነግጣለች። የኔና የደረጃ የመጨረሻ ህይወት ነው ስትላት እባክሽ ተረጋጊ፣ ይህን ያክል አንቺ ግን ከባድ ሰው ነች ስትል ዳጣ እኔ በክብሬ አልደራደርም አሉ ወይዘሮ ማርታ። ብዙ እናቶች አሉ በክብራቸው የማይደራደሩ ለልጆቻቸው ሲሉ ግን ብዙ መስዋዕትነት የሚከፍሉ ዝም ብለው የሚያሳልፉ አለች ዳጣ። ከዛም ወይዘሮ ማርታ እኔ አንቺ በጣም ጎበዝ ነሽ ሳትማር የተማርሽ አለቻት። እትጌ ሰርቲፊኬት አልሰጠኝ ብሎ ነው እንጂ እኔ እኮ ተምሬያለሁ አለችና አሳቀቻቸው። ከዛም እሳቸውም ያልጠበቁት ነገር እየሆነባቸው እንዳለ ሲያውቁት እሷም ይህን ነገር በማድረጓ በጣም ደነገጠች። እንግዲህ አብጌና ጣጣን ከክላስ በመጥራት እንግዲህ አቶ ደረጀ ዳጣ ሊያመጣት ሄደ። መኪና ውስጥ ሆኖ እኔ ምንም አላደረኳትም፣ እሷ ግን ሆን ብላ ትጠላኛለች። ስለዚህ ስለምታናድደኝ ስታዝገኝም ስወጣ ስገባ ስጨቀጭቀኝ ስታሰቃየኝ ከቤት ወጥቼ ሄድኩኝ አለችው።
ምንም ቢፈጠር ምንም ያን ቤት መልቀቅ አልነበረብሽም፣ እኔም ማማከር ነበረብሽ። የአሁኑ ጥፋተኛ ነሽ፣ ትክክል አይደለሽም ሲል ዳጣን ወቀሳት። አዎ ጥፋተኛ ነሽ፣ አባትሽ ሳይመጣ እንደምን ብለሽ ታግሰሽ አባትሽ እስከሚመጣ መጠበቅ ነበረብሽ። ግን አሁን ከዛሬ ጀምሮ እንደዚህ አይነት ነገር እንዳደግሚ አቡጌድን እኔ አስተካክላታለሁ ብላ ከመኪና ወርደው ወደ ቤት ገቡ። አቡጌንና ዳጣን ከክላስ ውስጥ ገብቶ ሲጠይቅ ውሃ ስትመጣ ውሃ ሂጂ አንቺ አይመለከትሽም ሲላት ለምን ምታደርገቸው ስትል ዳጣ ልንመታ ነው ልንገረፍ፣ ስለዚህ አምልጪ አጥፊ ጥፊ አለቻት። የምርሽ ነው ብላ ተወርራ በሩን ዘግታ ወደ እሷ ተመልሳ ከዛ ውሃ ወጥታ ደረጃ ላይ ቁማ ነበር። ምንድነው የጎደለባችሁ ነገር? ምንድን ተፈጥሮ ነው የሚያጨቃጭቃችሁ ስትል አቡጌ አንተ ይቺን ከኔ ያስበለጠ ነው የምትወዳት ማለት ነው አለችው። ሁለታችሁንም እኩል ነው የምወዳችሁ፣ እኔ ማስበለጥ አልችልም። እኔን ከእሷ ጋር እንዴት ታወዳደረኛል? እሷም ልጄ ናት፣ አንቺም ልጄ ነሽ። የሚያጣላችሁን ነገር ምን እንደሆነ መናገር ምንሽንስ ወስዳብሻለች? ምን እኔ እውነትን ልናገራለሁ አለች። እኔ ምንም አላደረኳትም፣ ዝም ብላ ነው የምትጠላኝ። እዚህ ቤት እንዲለቅ ትፈልጋለች፣ ውልቅ ብዬ እንድሄድ ትፈልጋለች። ይህ ነው አለችው። እንዴ እንደሱ አይደለም አለ። በጣም አንተን አዋርዳ ሰድባሃለች ሁላችንንም አለችው። በዛ ላይ ደግሞ ከዚህ ቀደም ፍቅረኛዋን ይዛ መታ ቤታቸው ድረስ አሳይተዋለች። ሲቀጥል ደግሞ ኧረ እንደዛ ነገር የለም አለች ዳጣ። በፍጹም እኔ እንደዚህ አላደረኩም አለችው። ቀጠለችና ባለፈው ደግሞ ያንን ወርቅ ብላ ስትጀምር ራሷ ትዝ አላትና አባቷ ምንም መልስ ሳይመልስ ከዛ ቀጠለችና ምንም ያደረኩት ነገር የለኝም በማለት አፈጠጠች። ዳጣም አለቀሰችና በያንቺ ዳጣ ውጭ ጠብቂኝ ሲላት እሷም ወጥታ ከዛ ደረጁ ላይ ውሃ ጋር ተገናኝታ አይዞሽ አባቴ እኮ አሁን ይቅርታ ያደርግልሻል የጠፋሽውን ብታጠፊማ አይዞሽ እያለ ተባበለት። ከዛ እሷ አቢጌን አስቀርቶ ደረጀ አንቺ ሁሉን ነገር ብዬ ዝም ስልሽ እውነተኛ መሰለሽ? ቀጣፊ ነሽ አንቺ። ከዚህ በፊት ራሱ ስለ ወርቁ ልሰርቅ ነው የምትዩ አንቺ ልታወሪ ነበር። አንቺ ጀምረሽ ተውሽው። እኔ ራሴ እያወቅኩ ዝም አልኩሽ። የሚያምንሽ ይመስልሻል? ከዛሬ ጀምሮ ሌላ ነገር በዚች ላይ ክፉ ነገር አደርጋለሁ ብለሽ ቀጥ ብለሽ ብታይ እኔን አያድርገኝ። አሁን አንቺን በቀበቶ መግረፍ አለብኝ። ኧረ አባዬ ይቅርታ፣ ምንም አላደርግም ድጋሚ። አሁንም ቢሆን ራሴ ጥፋተኛ፣ አንቺ ራስሽን ጥፋተኛ ሳታደርጊ እሷን ጥፋት ታደርጊያለሽ። ምንድን ነው የምትፈልጊው እዚህ ቤት ውስጥ? እኔ ለሁላችሁ ምንም አጎልባችሁ ነገር የለም ሲል አቶ ደረጀ ይናገራል። ከዛ በቃ ከዚህ በኋላ ተጠንቀቂ ብሎ ጨቅጭቆ ሲወጣት ከደረጁ ላይ ዳጣን እያለቀሰች ከውሃ ጋር ቁጭ ብላ አገኛቸው። ከዛ ዳጣ ውሃ እያባበለቻት ነበርና ድንገት ሲያይ ደግሞ ደንግጠው ብድግ አሉ። ከዛም ጠራርገች ፊቷ ዳጣ እንደዚህ እኔ ከውጭ አንቺ ጋራ ማውራት እፈልጋለሁ እኔ መኪና ላይ አላት። አትሂጂ ይመታሻል አባቴ አትሂጂ አለቻት። አባዬ ይመታሻል፣ ቢመታሽም አባት ነው፣ ቢቀጣሚ አባት ዱላ ምንም አይደለም አለች ዳጣ። ውሃም እሺ ብላ ተመለሰች። ከዛም መኪና ላይ ወስዶ ብዙ መከራት። ዳጣም አባቷ ስለሆነ ደስ አላት። ከዛ ስለ እናቴ ካልነገርከኝ ይቅር አልልህም፣ ስለ እናቴ ብዙ ማወቅ እፈልጋለሁ ስትለው ስለ እናቴሽ ጨርሰናል፣ ሌላ ጊዜ አታንሺ በቃ አለና እናቷ አልነገራትም። ሰላም ደግሞ ምንድን ነው የተፈጠረው ብላ ማበጠሪያስ ብላ ዳጣን ትጠይቃታል። ማበጠሪያሽንማ ያቺ አቢጌል ላበጠርበት ስል ሳላበጠርበት ቀማችኝ። አላበጠርኩም እኮ አለችው። ታዲያ ካላበጠርሽበት ለምን ወሰደችው አለቻት። ምን ሊያደርግላት ነው? ከመቼ ወዲህ የኔ ማበጠሪያ ትወስዳለች አለች። አይመስለኝም፣ የሆነ ችግር አለባት ለመውሰድ ተፍ ተፍ ሲል ሳላበጥር ወሰደችው አለቻት። ከዚህ ቀደም ፀጉርሽን ልትቆርጥልሽ ስትል አየኋት፣ አሁን ደግሞ ማበጠሪያውን ወሰደች። ምን ብታስብ ነው? ይህን ነገር ምንድን ነው? ይህን ነገር ማወቅ አለብኝ። ለማንኛውም ማበጠሪያ እንደምንም ብለሽ አስመልሽልኝ አለቻት። እሺ ሰላምዬ፣ ምንም ማበጠሪያሽን እመልስልሻለሁ ችግር የለውም አለቻት። እሺ አለችና ግራ ተጋብታ ቀጠለችና እንግዲህ እያወሩ ያሉ
ስለ አለፈው ስለ ልጅነትሽ ንገሪኝ አለቻት። አንቺ ካልነገርሽኝ እኔ አልነግርሽም አለ ዳጣ። የልጅነት የሚወራ ነገር የለኝም አለች። አለሽ አለቻት። ደግሞ ንገሪኝ አለቻት። አፍ ላፍ ተገጣጥመው እያወሩ ነበር። ወይዘሮ ማርታ ድንገት ዘው ብላ ገባች። በድንጋጤ እንደ መነሳት አሉ። ቁጭም አለች። ምን ነው ዛሬ ደግሞ እንደ እናትና ልጅ አፍ ላፍ ገጥማችሁ ታወራላችሁ አለቻቸው። አዎ እንደ እናትና ልጅ መሰልን እንዴ አለች ዳጣ። በጣም ነው የምትመስሉት አለች። ጊዜ ሰላም ደነገጠችና ትዬ አለች። ምግብ ላምጣለዎት አለቻቸው። አይ አያስፈልገኝም አሉና ወጡ። እሺ ሻይ ላፍላልሽ? እሱ ጥሩ ሀሳብ፣ ሻይውን አቅርቢልኝ አለቻት። ከዛ በሰዓቱ እናታል እንግዲህ ከክላሱ ቁጭ ብሎ መጽሐፍ እያነበበ ነበር። በአጋጣሚ ውሃ ትገባለች። ውሃ አቡጌልና እሷን ሊደበድባቸው እንደሆነ ለናታል ነገረችው። እየመከራቸው እንደሆነ እንጂ እየደበደባቸው አለች። ጠዋት የተተከልኩ ነበር እዚህ መጽሐፍ ላይ፣ አንቺ ከመጣሽ ገላገልሽኝ አለ እሱ። በይሺ ካርታውን አምጪና እንጫወት ሲላል የቱን ካርታ ብላ ፍለጋ ገባች። እንዲያውም አጋጣሚ የራሷን የሆነ የአንገት እና የፀጉር ጌጥ አገኘችው። ይህ የኔ ነው፣ እዚህ ምን ሊያደርግ መጣ አለችው። አባዬ እኮ ዳጣንና ቡጌን በአንድ አድርጎ ሊቀጣቸው ነው፣ አስገብቷቸዋል አለችው። ምን? እና ሂድና ገላግላቸው አለችው። በፍጹም እኔ ከአባዬ ጋር ሂጄ አልገለግልም አለ። እኔ ግን አምልጬ መጣሁ። አንቺ እኮ ጥፋት አታጠፊ ይሆናል፣ እኔ ምንም እኔን አይመቶኝ አያውቅም አለች። አንቺ እኮ ስለማታጠፊ ነው አላት። እሺ ሂድ አትገለግላቸው ስትል አልሄድም አላቸው። አባቴን መገልገል ከባድ ነው አላቸው። ከባድ ሲማታ እና ተገልገል ብንለው እሺ ብሎ የሚገለገል አባት አይደለም፣ የብስበታ ሲበቃ ይተዋቸዋል አለችው። ከዛ ምን ድምፅ እኮ የላቸውም ጸጥ ብለዋል አለችው። ምንም ችግር የለም በማለት እንግዲህ ካርታውን አምጥታ እንጫወት ሲላት እንግዲህ ወጥና እንጀራ ነው የምጫወተው ስትለው በይ ላንቺ ስትል ይሄን ደባሪ ጨዋታ ልጫወትልሽ ብሎ ጀመረላት። ደረጀ ወደ ውሃ ጋር ሄደ። ውሃ ኬክ ካልተጋበዘች ቤት አትውላትልምና እሷን ለመጋበዝ ከጓደኛዋ ጋር ሚሪንዳ ገዝቶ መኪና እንዲነዳ አስተምረኝ እያለች ትጨቀጭቀዋለች። እሱም የሚችለውን ነገር መከራት። እሷም ልትሰማ አልቻለች። መንጃ ፍቃድ ለመንዳት መንጃ ፍቃድ እንደሚያስፈልጋት ነገረቻት። አዎ ውሃ ጋር ተቃቅፎ ወጣ። እንዲሁም ደግሞ ማርታና ዳጣ እያወሩ እያለ ደረጀ ዘው ብሎ ከነ ውሃ ጋር ሲገባ በውሃ እናቷን ሰማች። ማርታን ስመው ሁለታቸውም ተሳስመው ቁጭ አሉ። ጸጥ ባለችበት ዳጣንም ሰላም አላት። ውሃ ዳጣ ሰላምን ሰላም ብላ ቁጭ አለ። በዛን ጊዜ እንግዲህ ውሃ ይዛው ነበር የዲኤንኤውን ወረቀት አምጪውን እስኪ አላትና ምኑን አሁንም ይዘሽዋል ይሄን ወረቀት አለና ይሄን ወረቀት ሰላም ከቆሻሻ አውጥታን የሰጠችኝ ሲል እንግሊዝኛ ማንበብ አልችልም አንብበው አለች ሲላት ወይዘሮ ማርታ ክው ብላ ማርታ አፍጠጣው ማየት ዳታ አቶ ደረጀ ያላሰበው ነገር እንደገጠመው በጣም ተደናግጦ በአይኑ ሁሉንም መቃኘት ጀመረ። እንግዲህ ውድ ቻናሎች የተከታታዮች ሰብስክራይብ ያደረጋችሁ ቻናሉን አበረታቱኝ። ቀጣዩን ፓርት ደግሞ ዳጣን ይዘን እስከምንመጣ የዛሬውን በዚሁ ተሰናበትኳችሁ።